ሰላም ጤና ይስጥልን የተከበራችሁ የጉባኤ ኢትዮጵያ ቤተሰቦች ዛሬ እንግዲህ በጧቱ የደወልነው ወደ ወልዲያ ነበር። ወልዲያ ትንሽ ጭር እንዳለች ናት። የባጃጅና የትራንስፖርት እንቅስቃሴ የለም የሚል ነው። እዛ ላይ እንግዲህ በጁንታው ላይ የተወሰደው እርምጃ አጠቃላይ ጁንታውና የሻዕቢያ ወታደሮች መሆናቸው ተሰምቷል። ከዚህም የሻዕቢያ ምርኮኞች 25 የሚሆኑት በህይወት ተይዘዋል ማለት ነው። እንዲሁም ከ50 በላይ የሚሆኑ ደግሞ የጁንታው ቀጥታ የህወሓት ወራሪዎች ተይዘዋል። ሁለት ደግሞ አዋጊ ኮሎኔሎች የሻዕቢያና የህወሓት ተይዘዋል ማለት ነው። ይሄንን ከዛው መረጃ ተደርሶናል። በጣም የሞተው ቁጥር የለሽ ነው። እንግዲህ በአማራ ስም አማራን ከሁሉ ብሔር ጋር አጋጭተው በሁሉም ራሱን እንዳይሆን አማራን የሚመስሉ ሰዎችን ከውስጡ ፈጥረው አማራን ለማባላት የሚሰራውን አሻጥርና ደባ እንዲሁም አማራን በማጋደል በአማራ ሞት በአማራ ህዝብ ስቃይና መከራ ላይ የሚሸቅሉ ከዲያስፖራውም ሆነ ከዚህ ከውስጥ ያሉ ፖለቲከኞችም ሆነ አክቲቪስቶች ሁሉም በዛ ህዝብ ደም የሚነግዱ በጣም ክፉዎች የተረገሙ መሆናቸውን ማወቅ አለባችሁ ወይም ማወቅ ይቻላል ማለት ነው። ስለዚህ በጥቅሉ ከ50 በላይ የጁንታው ምርኮኞች ከ25 በላይ ደግሞ የሻዕቢያ ምርኮኞች ሁለት አዋጊ የሻዕቢያና የጁንታው ኮሎኔሎች መያዛቸውንና በፋኖ ስም የተጠራቀመው ብሪት የወጠረው ወጣት ደግሞ በብዛት መጨፍጨፉን የሞተው ለቁጥር የሚያዳግት ነው የሚል ነው እዛው ያሉ ሰዎች የነገሩኝ ማለት ነው። ስለዚህ በዚህ መልኩ ይሄንን ይዘን በማታው መርሃ ግብር ላይም ቢሆን በሰፊው እንመጣለን። እስከዛም ሌሎች መረጃዎችም ካሉ ነው። ዞሮ ዞሮ በዚህ ብሪት ላይ በዚህ ክፋት ላይ ያላችሁ ሰዎች አትሙቱ አትግደሉ ነው ምንጊዜም የምንለው። ስለዚህ ነገሩ ይግባችሁ። ይሄ ሁሉ አሻጥር ራስን አለመሆን ነው። ትናንት 3 ጊዜ ህወሓት ወረረን ተብሎ አሁን ደግሞ ለህወሓት ተላላኪ ሆኖ መምጣት በጣም አሳፋሪ እንጂ ወኔ የሚሰጥም አይደለም። እጅግ በጣም ከዚህ በላይ ርካሽነት የለም በእውነት። ህወሓት እንደዛ አደረገኝ ሲል የነበረ ሁሉ የህወሓት አጀንዳ አስፈጻሚ ሆኖ በዚህ ልክ ራሱን አርክሶ መምጣቱ በጣም የሚያሳፍር መሆኑን ሁሉም ሰው ሊገነዘብ ይገባል ማለት ፈልጋለሁ። አሁንም ማለቅ ነው፣ አሁንም መሞት ነው። ያ ሁሉ ደስታና ብሪት እነ መሳይ እነ ኤምኤሶች ሌላው ያ ቆሻሻ ኮሎኔል ያ ቆሻሻ ደግሞ ጀነራል ተፈራ ማሞ የሚባለውን በጣም የተረገመ እርኩስ ባንዳነቱን በግልጽ እንደዛ መግለጡም ጥሩ ነው። በእርኩስ ያልነውም የተሰጠውን ክብር ሁሉ በባንዳነት ሲሰራበት ኖሮ ዛሬ በግልጽ በራሱ አንደበት ስለመሰከረ ነው ባንዳነቱን እና ይሄን አውቀን የሚበጀውን ማድረግ ላይ መስራት ነው። ማንም ለራሱ የረከሰ ነገር መጫወቻ ካደረገን ጉዳዩን ካወቅነው የሚበጀው ነገር በግልጽ እንዲህ ከተነገረ እሱን ለመመከት አለመስራት እኛን የሚመለከት ይሆናል። ስለዚህ ስራችንን በበጎ እንስራ፣ በደልን ለማስቆም እንስራ እንጂ በደልን ለማስቀጠል መሆን የለበትም። በዚህ የሚለምኑና የደም ንግዱ ላይ ያሉ ሰዎች ያውሩ፣ ያ ስራቸው ስለሆነ ተጎጁ ህብረተሰብ ራሱን ከጉዳት ለመከላከል አዳኝ ነኝ የሚለውን በትክክል ለማዳን ሐቁን ይዘን እንስራ እንላለን። ድሉ የኢትዮጵያ ነው። ጀግናው መከላከያ ሰራዊት ምንጊዜም በድል ይቀጥላል። አሁንም ጽንፈኛን ባንዳን ተላላኪን እስከ ክፋቱ ይቀበራል። መከላከያ ሰራዊቱ ይቀብራል። የኢትዮጵያ ህዝብ ያንን ቆሻሻ ይቀብራል፣ ኢትዮጵያን ያሸግራል። ስለዚህ ድሉ የኢትዮጵያ ነው። ምንጊዜም የእውነት ነው። ግብጽና መሰል ሀገራትም ቢሆኑ ፖሊሲያቸውን ቀይረው መምጣት እንጂ አልሆን ካለ ካልተሻላቸው እስከ ቆሻሻቸው የሚቀበሩበት ዘመን መሆኑን ማወቅ ነው። በቃ ላይመለስ የኢትዮጵያ ድል ቀጥሏል። በቅርቡ አሰብ ላይ እንገናኛለን። አሰብ የኢትዮጵያ ንብረት ነው። ሌሎችም ካሉ ኤርትራን በሙሉ ኤርትራ ህዝብም ነፃ ሊወጣ ይችላል። ከዛ ውጪ የሚቀየር ነገር የለም። ድሉ በዛ ፍጥረት ነው የሚቀየረው። ወዳውድህ የተወላገደ ያለ ሰው ካለ ራሱን ቆም ብሎ ራሱን ያገኝ። ኢትዮጵያ ታበጽሕው ያበ እግዚአብሔር። የኢትዮጵያ ድል ይቀጥላል።